ሰላም ጤና ይስጥልኝ ውድ ስፖርት አድማጮች፣ በዛሬው የስፖርት መረጃችን ማንቸስተር ሲቲ በተከሰሰበት 115 ክሶች መግለጫ ተሰጥቷል። እነዚህንና የተጠናቀቁ የዝውውር ዜናዎችን ጨምሮ ሌሎችም አጫጭር ስፖርታዊ መረጃዎችን ይቀርብ ያለው በዝርዝር የማቀርብላችኋል። አብራችሁ ይቆዩ። የፕሪሚየር ሊጉ ዋና ስራ አስፈጻሚ ሪቻርድ ማስተርስ በማንቸስተር ሲቲ ላይ በቀረቡ ክሶች ዙሪያ ውሳኔ ለመስጠት በመዘግየቱ ምክንያት እየጨመረ የመጣውን ብስጭት እንደሚረዱ ተናገሩ። ማንቸስተር ሲቲ የፕሪሚየር ሊጉን የፋይናንስ ሕጎች በመጣስ የተከሰሰባቸውን 115 ክሶች ውጤት በመጠባበቅ ላይ እያለ አሁንም በሱ ላይ እርግጠኛ ያልሆነ ሁኔታ አለ። ማንኛውንም አይነት ጥፋት እንዳልፈጸሙ በተደጋጋሚ ሲገልጹ የቆዩት ሲቲዎች በየካቲት 2023 ክሱ እንደቀረበባቸው ይታወሳል። ማስተርስ ለስካይ ኒውስ እንደተናገሩት በዚህ ጉዳይ ላይ ህጎቻችን በጣም ግልጽ ናቸው። ውሳኔ ለመስጠትና ጉዳዩን በግልጽ ለማሳወቅ ዝግጁ እስክንሆን ድረስ ሁሉንም ነገር ሚስጥራዊ አድርጌ መያዝ አለብኝ። ስለ ጊዜውም ወይም ስለ ሂደቱ ወቅታዊ ሁኔታ ምንም አይነት መረጃ መስጠት አልችልም። በዚህ ጉዳይ ለመቀጠል ያለን ብቸኛ አማራጭ ሂደቱ በተፈጥሮው እንዲሄድ መፍቀድ ብቻ ነው። ሂደቱ ከታሰበው በላይ ጊዜ ወስዷል። ያለውን ብስጭትም እረዳለሁ ሲሉ ተናግረዋል። አስቶን ቪላ ጃፓናዊን ግብ ጠባቂ ዛዮን ሱዙኪን አስፈርሟል። አስቶን ቪላ ጃፓናዊን ግብ ጠባቂ ከፓርማ ለማስፈረም 35 ሚሊዮን ዩሮ ወጪ አድርጓል። ባለፉት 2 ዓመታት በጣሊያኑ ፓርማ ያሳለፈው የ23 ዓመቱ ሱዙኪ ኤሚሊያኖ ማርቲኔዝ በቪላ የመቆየቱ ነገር እርግጥ አለመሆኑን ተከትሎ የዩሮፓ ሊግ ሻምፒዮኑን ተቀላቅሏል። ማንቸስተር ዩናይትድ የባርሴሎናውን አማካኝ ጋቪ የማስፈረም ፍላጎት እንዳለው ሚረር ዘግቧል። ተጨማሪ አንድ አማካኝ ማምጣት የሚፈልገው ዩናይትድ የተለያዩ አማራጮችን እያየ ይገኛል። ከነዚህ ውስጥ የ2 ዓመቱ ስፔናዊ ጋቪ አንዱ ሆኗል። ጋቪ የሩሪ መፈረምን ተከትሎ በቂ የመጫወት እድል ያገኛል ተብሎ አይጠበቅም። ቢሆንም ግን ጋቪ ገና በ10 ዓመቱ የተቀላቀለውን የካታሎንን ክለብ አሁን ላይ መልቀቅ አይፈልግም ተብሏል። ማንቸስተር ሲቲ አዳም ዋርተንን ከክሪስታል ፓላስ ለማስፈረም እንቅስቃሴ ጀምሯል። ሩዲን ያጣው ማንቸስተር ሲቲ አዮብ ቦአዲን ከሌላ ለማስፈረም ተቃርቧል። በተጨማሪ የበርካታ ክለቦች አይን ያረፈበት እንግሊዛዊው የ22 ዓመት አማካኝ አዳም ዋርተን የውሃ ሰማያዊ ለባሾቹ ምርጫ እንደሆነ ዘሰን ጽፏል። ኒውካስል ዩናይትድ የማንቸስተር ሲቲውን አማካኝ ኒኮ ጎንዛሌን ለማስፈረም ንግግር ጀምሯል። ዘ አትሌቲክ እንደዘገበው ብሩኖ ጉማሬሽን ለአርሰናል የሸጠው ኒውካስል ዩናይትድ የ4 ዓመቱን ኒኮ ጎንዛሌን ለማስፈረም የሲቲን ምላሽ እየጠበቀ ይገኛል። ተጫዋቹ ኒውካስል ዩናይትድ ለመቀላቀል ከፍተኛ ፍላጎት አሳይቷል። የዌስትሃሙ የቀይ መስመር ተከላካይ አሮ wan-bissaka አስቶን ቪላን ለመቀላቀል ተስማምቷል። የቀድሞ የክሪስታል ፓላስ እና ማንቸስተር ዩናይትድ ተጫዋች ዛሬ የሕክምና ምርመራውን በማከናወን ዝውውሩን ያጠናቅቃል። ቢቢሲ ስፖርት እንደዘገበው የዲሞክራቲክ ኮንጎ ተጫዋቹ አስቶን ቪላን በቋሚነት የማስፈረም ግዴታ ባለው የ1 ዓመት የውሰት ውል ይቀላቀላል። አስቶን ቪላ ለአጥቂው ኦሊ ዋትኪንስ ከሳውዲው ክለብ አልሂላል የቀረበለትን ጥያቄ ውድቅ አድርጓል። አልሂላል የ30 ዓመቱን እንግሊዛዊ አጥቂ ለማስፈረም 38 ሚሊዮን ፓውንድ እንዳቀረበ ተዘግቧል። ኦሊ ዋትኪንስ በቪላ የሚያቆየው ቀሪ የ2 ዓመት ውል ያለው ሲሆን ቪላም ተጫዋቹን ለማቆየት ይፈልጋል። በተለይ አሰልጣኝ ኡናይ ኤመሪ ቡድናቸው በሊጉና በአውሮፓ መድረክ ለሚያደርገው ጉዞ ዋትኪንስ እጅግ አስፈላጊና የማይተካ ተጫዋች መሆኑን በመግለጽ እንዲቆይ በጥብቅ ይፈልጋሉ ተብሏል። ቶተንሃም ሆትስፐር የፒኤስጂውን ተከላካይ ኤሊያ ዛባይን ኢላማ አድርጓል። ከ1 ዓመት በፊት ከበርንማውዝ ፒኤስጂ የተቀላቀለው የ2 ዓመቱ ዩክሬናዊ በፈረንሳዩ ክለብ በቂ የጨዋታ ዕድል አላገኘም። አምፐሉ ክርስቲያን ሮሜሮን ለአትሌቲኮ ማድሪድ የሸጠው ቶተንሃም ለተጫዋቹ ዝውውር 57 ሚሊዮን ፓውንድ ለመክፈል እንደተዘጋጀ ቲም ቶክ ዘግቧል።
የማንቸስተር ዩናይትድ አጥቂ ጆሹዋ ዚርክዚ በናፖሊ ይፈለጋል። ሮሜሮ ሉካኩን ለፊነርባቼ የሸጠው ናፖሊ ቤልጅየማዊውን አጥቂ ለመተካት እንደ አማራጭ ከያዛቸው ተጫዋቾች አንዱ ዚርክዚ እንደሆነ እስከ ኢታሊያ ዘግቧል። ዚርክዚ በቂ የመጫወቻ ጊዜ ባይሰጡትም አሁንም የመጀመሪያ ምርጫው በዩናይትድ መቆየት ነው። ማንቸስተር ዩናይትድ ካርሎስ ባሊባን ለማስፈረም ተቃርቧል። ማንቸስተር ዩናይትድ ካሜሩናዊውን አማካኝ ካርሎስ ባሊባ ከብራይተን ለማስፈረም ከጫፍ መድረሱን ዘ አትሌቲክ ዘግቧል። ቀይ ሰይጣኖቹ ዝውውሩን ለማጠናቀቅ ያቀረቡት የ65 ሚሊዮን ፓውንድ ጥቅል ሂሳብ በብራይተን ሙሉ ለሙሉ ተቀባይነት ባያገኝም ሁለቱም አካላት ከስምምነት ለመድረስ እየሰሩ መሆናቸው ተገልጿል። ማንቸስተር ዩናይትድ እና ካርሎስ ባሊባ በግል ጥቅማ ጥቅም ዙሪያ ከስምምነት መድረሳቸውም ተሰምቷል። አርሰናል ኤዝሪ ኮንሳን ከአስቶን ቪላ ለማስፈረም ተቃርቧል። አርሰናል እንግሊዛዊውን ተከላካይ ኤዝሪ ኮንሳን ከአስቶን ቪላ ለማስፈረም መቃረቡ ተዘግቧል። አርሰናል የ28 ዓመቱን ተጫዋች የግሉ ለማድረግ መቃረቡን ዘ አትሌቲክ የዘገበው ሲሆን ተጫዋቹ በክረምቱ የዝውውር መስኮት በአርሰናል ሲፈለግ መቆየት አይዘነጋም። ክቡራን የሐሴ ስፖርት አድማጮች ለዛሬ ያስኳቸው የስፖርት መረጃዎች እነዚህ ነበሩ። ቸር ተመኘን።